ታዲያ ይሄ ሁሉ ነገር ከተባለ ይሄ ሁሉ ነገር ከተዘረዘረ ምክንያቱ ከታወቀ አይነቶቹ ከታወቁ ታዲያ መፍትሄው ምንድነው ብላችሁ ትጠይቃላችሁ ብዬ አስባለሁ። የመጀመሪያው ቪዲዮ በተለይ ተከታተላችሁ። ስለዚህ በዛሬው ቪዲዮ ያስኩት መልስ ሊሆን ይችላል ብዬ ያሰብኳቸውን ነገሮች ነው። ስለዚህ እስከ መጨረሻው ይሄን ቪዲዮ ተከታተሉት። ለየግምት ሚዲያ አዲስ የሆናችሁ ሰብስክራይብ በማድረግ ጀምሩ፣ ላይክ አድርጉ፣ ብዙ ቤተሰቦች ጋር እንዲደርስ ማለት ነው። መልካም ቆይታ ያመላችሁ። የአስተሳሰብ መዛባት በሚያጋጥመን ጊዜ የመጀመሪያው ነገር ልናደርግ የምንችለው ነገር ቢኖር ምንድን ነው? ለንግግር ለውይይት ራሳችንን ሬዲ ማድረግ፣ ራሳችንን ክፍት ማድረግ። በተለይ ደግሞ በትክክል መስመር ሊያስይዙን ይችላሉ፣ ጋይድ ሊያደርጉን ይችላሉ፣ ስናወራ ሊያዳምጡን ይችላሉ፣ በትክክል ጥሩ ሜንቶር ሊሆኑን ይችላሉ ብለን የምናስባቸው ሰዎች ካሉ፣ የምንቀርባቸው ሰዎች ካሉ፣ በትክክልም እነዛ ሰዎች አርአያ የሚሆኑ ሰዎች ከሆኑ ለእነሱ ለማማከር ራስን ሬዲ ማድረግ፣ ራስን ዝግጁ ማድረግ፣ በቤተሰቦቻችን በትክክል የሚሰማን ነገር በመናገር በራሳችን ላይ ያለውን የአስተሳሰብ ለውጥ ዲስከስ በማድረግ መፍትሄ ለመሻት ጥረት ማድረግ የመጀመሪያው ፖይንት ነው። አንደኛውና ትልቁ ማለት ነው። ለምን ሰው ዲስከስ ለማድረግ ለመነጋገር፣ ለመወያየት ዝግጁ ከሆነ ችግሩን በሚገባ አውቆታል፣ ተረድቶታል፣ መፍትሄ እየፈለገ ነው። ያ ማለት የችግሩን ኦልሞስት 50% የሚያክለውን ነገር ማኔጅ ማድረግ ችሏል ማለት ነው። ስለዚህ ትልቅ ነገር ነው ይሄ ራስን ለውይይት፣ ለንግግር፣ ለዝግጅት ሬዲ ማድረግ። ምክንያቱም ይሄ እንግዲህ ሊያጋጥም የሚችል ነገር ነው። ሰዎች እስከሆንን ድረስ፣ የሰው ልጆች እስከሆንን ድረስ በዛ እድሜ፣ በዛ ሁኔታ፣ በዛ ሌብል እንደ ማንኛውም ሁኔታ ሊያጋጥመን የሚችል ሁኔታ ስለሆነ ማለት ነው። እንዴት ናችሁ? እንዴት ከረማችሁ? እንኳን ወደ የግምት ሚዲያ በሰላም መጣችሁ በድጋሚ። ባለፈው በነበረን ሴሽን ላይ እንደምታስታውሱት በታዳጊነት የእድሜ ክልል በምንሆንበት ጊዜ በተለይ የሚያጋጥሙን የአስተሳሰብ መዛባት አይነቶች በደንብ ተነጋግረናል። ምልክቶቹ ምን ይመስላሉ፣ አይነታቸው ምን ይመስላል የሚለውን ነገር በደንብ ተነጋግረናል። በደንብ ሀሳብን የመካፈል ሁኔታ ነበረ። መጨረሻው ግን ምንድን ነው ታዲያ? ሀሳብ ሲዛባ በእንዲህ አይነት እድሜ ክልል ላይ ስንሆን ምን አይነት መፍትሄዎችን በማስቀመጥ ከዚህ ነገር ልንላቀቅ፣ ከዚህ ነገር ልንወጣ እንችላለን የሚል ሀሳብ በእርግጠኝነት ይኖራችኋል ብዬ አስባለሁኝ። እና ዛሬ በተለይ የማወራው እንዲህ አይነት የአስተሳሰብ መዛባት በሚያጋጥመን ጊዜ እንዴት አድርገን ማኔጅ ማድረግ ይኖርብናል፣ እንዴት አድርገን ትሪት እናድርገው የሚለውን ነው። እስከ መጨረሻው ድረስ ተከታተሉት። ይህንን ቪዲዮ ይጠቅማችኋል ብዬ በደንብ አስባለሁኝ፣ አምናለሁኝ። ለሚዲያው አዲስ የሆናችሁ የግምት ሚዲያ ይባላል። ገነት እባላለሁኝ። በሙያዬ ሶሻል ሳይኮሎጂስት ነኝ። ሰብስክራይብ፣ ላይክ፣ ሼር ማድረግ አትርሱ። መልካም ቆይታ ይሆንላችሁ። ራሳችንን ዝግጁ ካደረግን በኋላ ማንን እንደምናማክር ከለየን ከመረጥን በኋላ የመጀመሪያው ነገር ምንድን ነው የምናደርገው? እነዚህ የተዛቡ አስተሳሰቦችን፣ አመለካከቶችን መለየት መቻል እና ቻሌንጅ ማድረግ፣ ራሳችንን ጥያቄ መጠየቅ። በትክክል አስተሳሰባችን ትክክለኛ ነው ወይ? በውስጣችን እየተመላለሰ ያለው ሀሳብ ትክክለኛ ነገር ነው ወይ? በትክክል እነዚህ ነገሮች ልናውቅ፣ ልንረዳ ይገባል። እነዚህን የተዛቡ የመሰሉንን የአስተሳሰብ ሁኔታዎች መለየት፣ ከዛ ማወቅ፣ ከዛ እንደገና ቻሌንጅ ማድረግ። በትክክል አስተሳሰቤ እያራመድኩት ያለሁት ነገር፣ እያሰብኩት ያለሁት ነገር ትክክለኛ ነገር ነው ወይ? ወይንስ እንዴት ነው? ሰውን ማማከር አለብኝ፣ ነገሮችን በደንብ ማጤን አለብኝ፣ ማየት አለብኝ፣ መመልከት አለብኝ የሚለው ነገር ላይ ያደርሰናል። ደግሞ ቻሌንጅ ማድረግ ስለሆነ ነገር የተዛባ አመለካከት ካለን፣ የተዛባ አስተሳሰብ ካለን፣ የተዛባ አተያይ ካለን በትክክል አስተያየቴ፣ አመለካከቴ፣ ያለኝ አፕሮች እና ያለኝ ሁኔታ እንዴት ነው? ትክክለኛ ነው ወይ ብሎ ቻሌንጅ ማድረግ ራስን አንዱ እነዚህ አስተሳሰቦች እንዲስተካከሉ ከሚደረግባቸው መንገዶች አንደኛው ነው። መለየት እንዳልኳችሁ ማወቅ፣ መለየት፣ ከዛ ቻሌንጅ ማድረግ፣ ትክክለኛ አስተሳሰቦች መሆን አለመሆናቸው መፈተሽ ማለት ነው። ስለዚህ በዚህ አግባብ ሁለተኛውን ስቴፕ ቼክ እናደርጋለን ማለት ነው።
ሌላኛው እዚህ የእድሜ ክልል ላይ ስንሆን ብዙ ነገሮች እንዴት ነው ብዙ ነገሮችን ዲስከቨር ለማድረግ ብዙ ነገሮችን ለማየት ብዙ ነገሮችን ለመሞከር እንዴት ነው የምንገፋፋበት በተለያየ መንገድ በተለያየ አቅጣጫ የምንጎተትበት ጊዜ ነው። ፕሬዠር ወይም ደግሞ የአቻ ግፊት የሚባሉ ነገሮች ሁሉ ያሉበት ጊዜና ሁኔታ ነው። በተለይ በዚህ ወቅት ማለት ነው። ራሳችንን ለምሳሌ አስተሳሰባችንን ቅድም እንዳልኩት ቼክ ካደረግን በኋላ ከራሳችን ጋር ያለን ንግግር ከራሳችን ጋር ያለን ውይይት በተለምዶ ከራስ ጋር ንግግር ይባላል አይደለ? ራሳችንን ስናየው ራሳችንን ስንፈትሸው ራሳችንን ስንገመግመው ከራሳችን ጋር ያለን ንግግር ምን አይነት ነው? በትክክል ራሳችንን የሚገነባን መታረም ሲኖርብን የሚያርም አይነት አስተሳሰብ ነው ያለን ወይንስ ጨለማውን ብቻ የሚያሳይ ኔጌቲቭ የሆነውን ብቻ የሚያሳይ የሚያጣጥለን ራሳችንን በራሳችን የሚያጣጥለን አይነት አስተሳሰብ ነው ወይ ያለን? ይሄንን በደንብ መመርመር ይኖርብናል፣ እንዲሁም ማስተካከል ይኖርብናል። ለምን ያለን ከራሳችን ጋር ያለን ንግግር በጣም ኔጌቲቭ በሆነ ቁጥር ሳይኮሎጂካሊ እየተጎዳን ነው የምንሄደው። ከሌሎች የማነስ ስሜትም ጭምር አብሮ ተያይዞ የሚመጣ ነገር ነው። ስለዚህ በተቻለ መጠን በተቻለ ሁኔታ ስለ ነገሮች፣ ስለ ሰዎች፣ ስለ ሁኔታዎች ያለንን አስተሳሰብ መመርመር፣ ማወቅ፣ ቻሌንጅ ማድረግ ብቻ ሳይሆን ሪፍሌክት የሚደረገው የነገሮች እይታ የነገሮች አስተሳሰብ ከውስጣችንም ጭምር ስለሆነ ካለንበት ጫማ ካለንበት አቋምም ስለሆነ መጀመሪያ እኛ ለእኛ ያለንን አስተሳሰብ ያለንን አመለካከት በትክክል ልንፈትሽ ይገባል። ኔጌቲቭ ከሆነ አሉታዊ ከሆነ የማያሳድገን እንዴት ነው ሁል ጊዜ አሉታዊ ነገራችንን ብቻ የሚያጎላብን አስተሳሰብ እንደማንረባ የሚነግረን አስተሳሰብ መጥፎ የሆነ አስተሳሰብ ከሆነ ይሄን ነገር በፖዚቲቭ መተካት መቻል ይኖርብናል። ከራሳችን ጋር ቁጭ ብለን ውሳኔ ማሳለፍ ይኖርብናል። ወደ መልካሙ ወደ በጎ ኮንስትራክት ወደሚያደርገን ወደሚገነባን ስናጠፋ ወደሚያርመን አይነት አስተሳሰብ መሻገር ይኖርብናል ወይም መለወጥ ይኖርብናል ማለት ነው። ሰው የራሳችንን ከራሳችን ጋር ንግግር ያለንን ነገር በደንብ ማጤን በደንብ መፈተሽ ያስፈልገናል። ለምን ከራሳችን ተነስተን ነው ወደ ውጭ ሪፍሌክት የምናደርገው ካለን ነገር ካለን ሁኔታ ካለን አተያይ ስለሆነ ማለት ነው። እዛ ደግሞ በተጨማሪ ማለት ነው ጤናማ የሆኑ እንዲህ አይነት ነገሮች በሚያጋጥመን ሰዓት ልንቋቋምበት የምንችላቸው ወዮች አሉ። ምንድን ናቸው ብትሉኝ፣ ለምሳሌ አንድ በጣም ቀላል ነገር ልንገራችሁ። የራሳችሁ መኖሪያ ቤት ለምሳሌ የራሳችሁ መኝታ ክፍል ካላችሁ እና ዝብርቅርቅ ያለ መኝታ ክፍል ያልተጠረገ ያልተስተካከለ የተመሰቃቀለ ከሆነ ነገሮችን ቦታ እንዲይዙ በማድረግ ለምሳሌ እንዲህ አይነት እሳቤ እንዲህ አይነት ሁኔታ ሲመጣብን ከመነሻው ከምንኖርበት መጀመሪያ መቀመጫ ይናር ለሚባለው ካለንበት ቦታ ከማስተካከል ብንጀምር እስኪ በዛ መልኩ ነገሮችን እያቀለልን የከበደው የሚመስለውን ነገር መልክ ቦታ እየሰጠን እይታው እንዲያምር እይታው እንዲያስተካክል ያለንበት ሁኔታችንን በማሳመር የመጀመሪያውን ስቴፕ ጤናማ የሚባል ሄልዚየር የሚባል ኮፒንግ ሜካኒዝም ወይም የመቋቋሚያ መንገድ አስተሳሰቦች ሊበላሹ ሲያስቡ ወይም በሚበላሹበት ጊዜ ወይም በሚዛቡበት ጊዜ በእንዲህ አይነት መንገድ ለምሳሌ አሁን እንደቀላል ነው እያስረዳኋችሁ ያለሁት፣ ግን የሚፈጥረው አእምሯችን ላይ የሚፈጥረው ነገር ሳይስተካከል ሲቀር ነገር ሲዝረከረክ ወይም ደግሞ ጥሩ ባልሆነ ሁኔታ ጥሩ ባልሆነ ኢንቫይሮንመንት በተበከለ ባልጸዳ ሁኔታ ውስጥ ስንሆን እና በተቃራኒው ደግሞ ንጹህ በሆነ ሁሉ ነገር በቦታው ባለ እንዴት ነው ኦርጋናይዝድ በሆነ ኢንቫይሮንመንት ውስጥ ስንሆን ያለውን ነገር በጣም ተጽዕኖ የማድረግ ኃይል አለው። ስለዛ በዛ ብንጀምር የመጀመሪያው ነገር። ሁለተኛው ጥሩ የሆነ እንቅልፍ ማግኘት መቻል። ጥሩ የሆነ እንቅልፍ እንግዲህ ሳይንስ እንደሚለው በቀን የ8 ሰዓት እንቅልፍ ያስፈልገናል ነው የሚለው እና በተቻለ መጠን ማለት ነው ያው ቴክኖሎጂ ሪሌትድ የሆኑ ነገሮች አሁን በደንብ በስፋት ስላሉ እንቅልፋችንን የሚሻሙን ለቤተሰብ የምንሰጠውን ሰዓት የሚሻሙን በብዙ አቅጣጫ የሚጎትቱን ነገሮች አሉ። ግን በተቻለ መጠን የእንቅልፍ ሰዓታችንን ስፔሲፊክ በሆነ ጊዜና ሁኔታ መተኛት ብንችል ጥሩ እንቅልፍ መተኛት ብንችል በደንብ ለጤናችን ከባድ የሆነ በጣም ትልቅ የሆነ አስተዋጽኦ ያደርጋል ለአእምሮአዊ ጤናችን ማለት ነው። ስለዚህ በተቻለ መጠን ለአካላዊም ለአእምሮአዊም ጤናችን እንዳጠቃላይ እንቅልፍ በጣም ጥሩ መፍትሄ ስለሆነ
ስፔሲፊክ የሆነ ሰዓትና ጊዜ ኖሮን የመኝታ ከነዚህ ከምናያቸው ነገሮች ከዲቫይሶች ራሳችንን ነፃ አድርገን ጥሩ የእንቅልፍ ሰዓት ለራሳችን ልንሰጠው ይገባል። በአግባቡ አእምሯችን እንዲያስብም ጥሩ የሆነ እንቅልፍ ስለሚያስፈልገው ማለት ነው። ስለዛ በተቻለ መጠን ነፃ የሆነ ክሊር የሆነ ነገሮችን ከግራ ከቀኝ ከፊት ከኋላ አይቶ ገምግሞ ነገሮችን እንዲወስንልን አእምሯችን በተቻለ መጠን የሚያስፈልገውን ነገር ማድረግ ይኖርብናል። ይሄም ደግሞ አንደኛው እንቅልፍ ነው ማለት ነው። ስለዚህ የእንቅልፍ ፓተርናችንም ኮንሸስ ሆነን ማየት ቼክ ማድረግ ይኖርብናል። ሌላ ኮፒንግ ሜካኒዝም ተብሎ የሚታሰቡ ነገሮች ለምሳሌ እንዲህ አይነት የአስተሳሰብ መዛባቶች በሚኖሩ ጊዜ ለሰዎች መድረስ ፖዚቲቭ ነገሮችን ማድረግ። ለምሳሌ እኛ ሀገር አሁን በጣም በጥሩ ሁኔታ እየተለመደ መጥቷል። ቮለንቲር ስራ መስራት፣ በበጎ ፈቃደኝነት ማህበረሰብን ማገልገል፣ ማህበረሰብ እንደሚጠይቀን ጥያቄ በጎደለበት መጠን በጎደለበት ልክ እየገባን እኛ መሙላት መቻል፣ ኮንትሪቢዩት ማድረግ የምንችለውን ልብስ ሊሆን ይችላል፣ እውቀት ሊሆን ይችላል፣ ጉልበት ሊሆን ይችላል፣ ማስተባበር ሊሆን ይችላል። ብዙ እርዳታ አለ። በብዙ አቅጣጫ በብዙ መንገድ ማህበረሰብን መርዳት የምንችልበት አግባብ አለ። ስለዚህ ከማህበረሰቦች ጋራ ያለንን ቁርኝት በደንብ በማድረግ ኮንትሪቢዩት በማድረግ በደንብ ዋጋ ያለው ነገር በመስራት አሁንም እንዲሁ ጥሩ የሆነ እሳቤ ጥሩ የሆነ የተስተካከለ ጭንቅላት እንዲኖረን ማድረግ እንችላለን። ከዛ ውጭ የተለመዱት ነገሮች ናቸው። ነገር ግን በጣም በትክክልና በአግባቡ እስከተጠቀምናቸው ድረስ እስካላበዛናቸው ድረስ የራሳቸውን የሆነ ደግሞ ሪፍሬሽ የማድረግ ጭንቅላታችንን በትክክል ከአሉታዊ እና ከተዛባ ሁኔታ ይልቅ በጣም ወደ መልካሙ ሊመሩን የሚችሉ ለምሳሌ መዝናኛዎች፣ ጤናማ የሆኑ መዝናኛዎች፣ ፊልም ሊሆን ይችላል፣ ቲያትር ሊሆን ይችላል። እኛን የሚያዝናናን ነገሮች ጤናማ እስከሆነ ድረስ ማለት ነው። እነዛ ነገሮች ላይ ራሳችንን ኢንጌጅ በማድረግ በተቻለ መጠን ቢዚ በማድረግ ራሳችንን እንዲሁም ደግሞ እንዲህ አይነት ነገሮች ላይ ስንሳተፍ ራሳችንን ዝግ አናደርግም። ከማህበረሰብ ጋራ ከጓደኞቻችን ጋራ በአጠቃላይ ከሰው ጋራ ንግግር ኮሚኒኬሽን ይኖረናል። የሰዎችን ህይወት እንመለከታለን። እይታችን እንዲሰፋ ያደርግልናል። ከብዙ አቅጣጫ ኑሮ ምን ሊመስል እንደሚችል ከተለያየ ሁኔታ ከተለያየ ባክግራውንድ ከተለያየ ስታተስ የሚመጣ ሰውን ማየት እንችላለን። ስለዛ በሰው ጫማ ቆመን መመልከት ማየት እንጀምራለን። ስለዚህ ነገሮችን በደንብ ሰፋ አድርገን መመልከት እንድንችል ያደርገናል እና የተዛባ አስተሳሰባችንን የማስተካከል ነገር ይኖረዋል ማለት ነው። እነዚህ ሁሉ ነገሮች አድርገን ግን በመጨረሻ ልለው የምንችለው ነገር እነዚህ ከባድ የሆኑ አስተሳሰብ መዛባቶች ሌቭል ላይ የምንደርስ አይነት ከሆነ የባለሙያ እርዳታ የባለሙያ ድጋፍ መጠየቅ በጣም ወሳኝነት ያለው ነገር ነው ብዬ አስባለሁ። ለምን ከራሳችን ስሜት ጀምሮ ስለ ሰዎች የሚሰማን ስለ ነገሮች የሚሰማን አስተሳሰብ በጣም ከባድ እየሆነ በሄደ ቁጥር የአእምሮ ጤናችንን በጣም እየጎዳው ይሄዳል። በቀላሉ መስተካከል በቀላሉ መሻሻል የሚችሉ ነገሮች በጣም ይወሳሰቡና ከጊዜ ብዛት ከሁኔታ ብዛት ቶሎ ትሪት ካለመደረግ ሌላ አይነት ችግር ውስጥ መልካቸውን የመቀየር አይነት ሁኔታ ይኖራቸዋል። ድባቴ ውስጥ የመክተት ሁኔታ ይኖራቸዋል። ጭንቀት ውስጥ የመክተት ሁኔታ ይኖራቸዋል። ስለዚህ በተቻለ መጠን የባለሙያ እርዳታ መጠየቅ ወደኋላ የምንልበት ጉዳይ አይደለም ማለት ነው። ስለዛ ልክ እንደ አካላዊ ጤናችን አእምሯዊ ጤናችንንም ለመንከባከብ የባለሙያ እርዳታ ለመሻት ጊዜ መውሰድ አይኖርብንም ማለት ነው። አሳሳቢ ደረጃ እስከደረሰ ድረስ ጉዳዩ ወጣቶች ይህን ነገር በደንብ ብታዩት ብታዳምጡት በተወሰነ ደረጃ ሊረዳችሁ ይችላል ብዬ አስባለሁኝ እና በደንብ ተመልከቱት። ኮሜንት ስጡ። ያላችሁ ነገር ጥያቄም ካላችሁ ሬዲ ነኝ ለመመለስ በዚህ ጉዳይ ዙሪያ ማለት ነው። እንዲሁም ደግሞ ቢነሱ ጥሩ ነው ብንነጋገርባቸው ዲስከስ ብናደርግባቸው ብላችሁ የምታስቧቸው ነገሮች ካሉ ሬዲ ነኝ በደንብ ዲስከስ ለማድረግ። ጥያቄዎችን ካሉ በቻልኩት መጠን ሁሉ ለመመለስ ዝግጁ ነኝና በጣም ደስ ብሎኛል ስላገኘኋችሁ። መልካም ቆይታ እንዲሆንላችሁ እመኛለሁኝ። በመጨረሻም ሰብስክራይብ ማድረግ አትርሱ። ስትወጡ ላይክ ሰብስክራይብ አድርጉ። ለብዙ ሰዎች ይደርስ ዘንድ ላይክ ማድረጋችሁን በጣም ጥሩ ጠቀሜታ ስላለው ላይክ ማድረግ አትርሱ። መልካም ጊዜ ይሆንላችሁ።